ስደት ሀገር ላይ ብቻችንን የምንኖር ማንም የማይረዳን ባይዘው በጣም እኔ አሁን የስደት ሀገር በሰው ሀገር መኖር አይመችም እያልኳቸው አይደለም፣ ግን ብዙ ፔንፉል የሆኑ ነገሮች አሉ። ብዙ ብቻችሁን ተራራውን የምትዋጠጡት ዳገቱን የምትወጡት ብዙ ነገሮች አሉ። ኢትዮጵያ እኮ ዛሬ ላይ በአብዛኛው አጋዥ አለ፣ ዘመድ አለ፣ ጓደኛ አለ። አንድ ቀን ቢያማችሁ ልጆቻችሁን የሚያይላችሁ ሰው አለ። እዚህ ግን ታማችሁ እንኳን ለመተኛት የማትችሉበት ነው። ሌሎቻችሁም አረብ ሀገር ያላችሁ እህቶች እያለፋችሁበት ያለውን ነገር ነግራችሁን እንኳን እኛ ማንረዳችሁ፣ ለሰው አስረድታችሁ እንኳን ሰው የማይገባው እናንተ ይዛችሁ የምትመጡትን ብር እናንተ የምትለብሱትን ልብስ እያዩ ታድላችሁ የሚሏችሁ እንጂ የምታልፉበትን መከራ የሚረዳችሁ ብዙ ሰው የለም። የሚረዳችሁ እያንዳንዱ ቀን ራሳችሁ ስር ተደብቃችሁ የምታለቅሱት እግዚአብሔር ወይ ምን አረከኝ ብላችሁ ለሱ ብቻ የምትነግሩት ከምቾታችሁ ያለፈ ሰዎች ስጋችሁን ነው የሚያዩ። ሰዎች የለበሳችሁትን፣ ሰዎች የተናገራችሁትን፣ ሰዎች የምትነዱትን መኪና ነው የሚያዩት። ከጀርባ ግን ትላንት ማታ ላይ ተደብቃችሁ እግዚአብሔር ፊት የምታስቀምጡትን ገበና ጥያቄያችሁን የሚያይ የታመነ የልባችሁን ጥያቄ የሚሰማ አምላክ አለ። በዚህ ስለ ስደት ሲወራ ብዙ የሚነሳው ብቸኝነት ነው። በቃ ብቻ መሆን፣ የሚረዳ ሰው አለመሆን፣ አለን የምንለው አጋዥ እከሌ አለኝ፣ እናቴ አለች፣ ወንድሜ አለ፣ አጎቴ አለ ብለን የምንመካበት ከጎናችን ምንም አለመኖሩ ምድረ በዳ መሆኑን ነው የምናነሳው። እኔ ግን ምን እንደማስብ ታውቃላችሁ? እዚህ ምድረ በዳ ላይ አመጣን እግዚአብሔር ከነበርንበት ኮንፈርት፣ ከነበርንበት ምቾት፣ ከነበርንበት ከበባ ውስጥ ብቻችን እንድንወጣ ያደረገን እግዚአብሔር የራሱ ዓላማ ስላለው ነው። ወደ እሱ እንድንጠጋ፣ ወደ እሱ እንድንቀርብ፣ ይበልጥ ከምንም ጊዜ የበለጠ ፊቱን እንድንፈልግ፣ እሱን እንድናየው ስለሚፈልግ ነው ብዬ አስባለሁ። እስቲ ቼክ አድርጉ ራሳችሁን። ድሮ ግርግሩ ላይ ሆናችሁ፣ ምቾቱ ላይ ሆናችሁ፣ ብዙ አጋዥ ለሚቸግራችሁ ነገር ሁሉ አለው ባይ ባለበት ቦታ ላይ ያላችሁ ሰዎች እና ዛሬ ብቻችሁን ያላችሁ ሰዎች ወደ እግዚአብሔር የመቅረባችሁ ነገር እንዴት ነው? እግዚአብሔር እኮ ደግ አምላክ ነው። በእውነት ለነፍሳችን ለህይወታችን የሚረባትን ያውቃል። ስለዚህ ከግርግር ውስጥ ሆይ ከሚለው ውስጥ ከከባባ ውስጥ ከነበራችሁበት ምቾት ውስጥ የወጣችሁ ሰዎች እንኳን ደስ አላችሁ ነው ልላችሁ የመጣሁት። እንኳን ደስ አላችሁ። እግዚአብሔር አዋቂ ነው። ግርግር፣ ምቾት፣ ሙቀት አለው ባይ የበዛበት ቦታ ላይ በጣም ራሳችሁን አታዳምጡ፣ እግዚአብሔርን አታዩም። አይኖቻችሁን የምታደርጉት ከጎናችሁ የቆሙ በቃ ራሴ ጉልበቴ ሰራች፣ ይህንን በጥረት ያደረኩ፣ ይህንን ከሌ ረዳኝ የምትሉት ብዙ አለው የምትሉት ነገር ላይ ነው የምትደገፉት። እግዚአብሔር ግን ከዛ ውስጥ ፈንቀል ያደርጋችኋል፣ ያወጣችኋል። ብቻችሁን አዎ እንደ ሰው ይጎረብጠናል፣ አዎ እንደ ሰው ይሰማናል፣ አዎ እንደ ሰው ሆነ ኮንፈርት የማይሰጠን ነገር ይኖረናል እኮ ምክንያቱም ሰዎች ስለሆንን። ግን ደግሞ